ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? የወቅታዊ ዝግጅታችን ነው። በዛሬ ወቅታዊ ዝግጅታችን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን አቶ ምዑዝ ገብረህይወት ናቸው። ከአቶ ምዑዝ ገብረህይወት ጋር የማደርገውን ቆይታ እንድትከታተሉን እንጋብዛለን። እንኳን ደህና መጡ አቶ ምዑዝ። እንኳን ደህና ቆየሽ አሪያ። እንግዲህ ያው ከሰሞኑ በትግራይ ትንሽ የተወሰኑ ግጭቶች እንዳሉ ይታወቃልና እስቲ በመጀመሪያ ደረጃ ወደዛ ከማለፋችን በፊት ለውይይታችን መነሻ እንዲሆን እስቲ ስለ ፕሪቶሪያው ስምምነት እናንሳና የፕሪቶሪያው ስምምነት ምን ነበረ? እንድምታው ምን ይመስል ነበረ? ያ ስምምነትስ እንዴት ያዩታል በእርሱ አስተያየት? በጣም አመሰግናለሁ። የፕሪቶሪያው ስምምነት ፌደራል መንግስት ሊያደርጋቸው የሚገባቸውን ነገር የተቀመጡ የተፈረማሉ። በህወሓት በኩል ደግሞ ሊያደርጋቸው የተፈረሙ የተቀመጡ አሉ፣ በእጃችንም አሉ። በአፍሪካ ህብረትም በኢትዮጵያ መንግስትም በኢጋድም በኤሮፓ ህብረትም በአሜሪካን እጅ አሉ። እነዚህ ነገሮች ምንድናቸው? አንዱ መንግስት ፌደራል መንግስት ማድረግ የሚገባቸውን ነገሮች በሙሉ አድርጓቸዋል። አንዱ በጦርነት የተበጣጠሱ መብራቶች እንዲጠገኑ፣ በዛን ጦርነት የፈራረሱ የተለ እንዲጠገኑና ስራ እንዲጀምሩ፣ ዘርፈውት የነበረው ባንክ ተጠግኖ ስራ ገንዘብ ተመድቦ ስራ እንዲጀምር እና መሰረተ ልማቶች ወደ ትግራይ ሁሉም ነገር እንዲሰሩ፣ ንግድ እንደፈለገው ወደ ትግራይ እንዲገባ፣ ማንኛውም እህል ይሁን ሁሉም ነገር እንዲገባ፣ ከውጭም ከሀገር ውስጥም እንዲገባ የተፈራረሙበት ሁኔታ ነበረ። በጣም በዛን ጊዜ ደስ ብሎን ነበር። ደስ ያለን ደግሞ ጦርነት በመቆሙ 2 ዓመት ሙሉ የትግራይ ህዝብም የኢትዮጵያ ህዝብም ጨነቅበት የነበረው አስቸጋሪ ጦርነት መቆሙ በጣም ነው ደስ ያለን። ነገር ግን ፌደራል መንግስት ይሄን ሁሉ ሲያሟላ ህወሓት ግን ምን ተብሎ ነበረ? አንደኛ ትጥቁ በአንድ ወር ያልሞላ እንዲያስረክብ ብሎ ፈርመዋል። ቅድም ያልኩሽ አፍሪካ ህብረትም አሜሪካን ኤሮፓም ሌሎችም ባሉበት አረቦችም ባሉበት ፈርመዋል። መሳሪያውም አላስረከበም፣ ትጥቅም አልፈታም። አንዱ ትልቅ ነገር መጥፎ የሆነው ይሄ ነው። ሁለተኛ ደረጃ ወደ ውጪ እንዳይወጣ ከውጪ አገር ጋር ከኢትዮጵያ በስተቀር እንዳይገናኝ የሚል ውል አለ እዛ ውል ላይ። እሱም እየተገበሩ አይደለም። ሌላው ስደተኞች ወደ አካባቢያቸው እንዲመለሱ የሚል ነበረ። እሱም አላደረገውም። ሌላም ብዙ ነገሮች ነበሩ እና ልጠቅሳቸውም አልችለው። ያን አላደረገም። ስለዚህ በአንድ ወር ነበረ መፍታት የነበረበት። እኛ በዛን ጊዜ ከአንቺ ጋርም ተነጋግረናል፣ ከሌሎች ሚዲያ ጋርም ተነጋግሬያለሁኝ። እኔ ሌላ ነገር ኖሮኝ አይደለም፣ ግን ለትግራይ ህዝብና ለኢትዮጵያ ህዝብ ካንሰር የሆኑ እነዚህ ሰዎች በጣም ለኢትዮጵያ ህዝብም ለትግራይ ህዝብም ካንሰር ሆነው ችግር እየፈጠሩበት ያሉ በ17 ዓመት ጦርነት፣ በኢትዮ ኤርትራ ጦርነት፣ አሁን ደግሞ 4 ዓመት ያህል ለትግራይ ህዝብና ለኢትዮጵያ ህዝብ ስቃይ እየሰሩበት ያሉ ነገር እንዲቆም ብዙ ጊዜ ወጥተናል፣ ግን ሊያቆም አልቻሉም። ምክንያቱም አሁን ደግሞ እንደምታየው ብዙ ችግር እየተፈጠረ ነው ያለው በትግራይና የደቡብ አፍሪካ ውል በምንም አይነት በነሱ ነገር አንድም አልፈጸሙም። ስለዚህ ይሄ ደግሞ ነገር ፍለጋ እንደሆነ ነው የማውቀው። አዎ እንግዲህ እንደሚታወቀው ያው በአሁን ሰዓት በትግራይ ውስጥ ግጭቶች እንዳሉ ይታወቃልና ከዛም በተጨማሪ እንግዲህ በአለፈው ጦርነት ትልቅ ቀውስ እንደነበረም ሁላችንም የምናውቀው ነገር ነውና እንደው ከዓለም አቀፉ ማህበረሰብ ይህ ቀውስ እንዳይቀጥል እንዲሁም ደግሞ ከፌደራል መንግስት ምን መደረግ አለበት? ከትግራይ ተወላጆች ከትግራይ ዲያስፖራ አባላት ሚዲያውም ምንድነው ማድረግ ያለበት? እንደዚህ አይነት ችግሮች መቀጠል የለባቸውም። ህዝቡን በመሀል እየተጎዳ ነው፣ ብዙ እናቶች እያለቀሱ ናቸውና ምንድነው መሰረታዊ መደረግ ያለበት መፍትሄ? እንግዲህ መደረግ ያለበት የኢትዮጵያ መንግስት ጦርነት እንዲቆም ተሸንፎ ሳይሆን ተሸንፈው ነው። በዛ ሰዓት እነሱ ተሸንፈው አደራድሩን ብለው ለአሜሪካን ወዲያው አሜሪካን መጥቶ አውጥቷቸው
ተደራድረው እንፈታለን ትጥቅ ብለው ያላረጉት ነገር የለም። እነዚህ ሰዎች የትግራይ ህዝብ አስጨርሰዋል። የኢትዮጵያ ህዝብ አስጨርሰዋል። እነሱ ከ50 ዓመት ሙሉ ሳይሞቱ ልጆቻቸው ውጭ አስፍረው እንትን አድርገው እነሱ 500 ኪሎ ሜትር ሆነው እያዋጉ ርቀት ሆነው ሳይነኩ 50 ዓመት ሙሉ ወጣት አስጨርሰውታል። ስለዚህ ይህን የትግራይ ህዝብ ያውቋል፣ ሀሪያ ያውቋል፣ የኢትዮጵያ ህዝብም ያውቋል። የትግራይ ህዝብ ተሰቃይተዋል፣ የኢትዮጵያ ህዝብም ተሰቃይተዋል። ስለዚህ እነዚህ ሰዎች በተለይ ከነሱ ጋር ኢትዮጵያ በ1983 ኢትዮጵያን ሲቆጣጠሩ የነበሩ ተዋጊዎች ወይ ደግሞ ከዛ መጥተው ደግሞ እዚህ ኢትዮጵያ መከላከያ ሰራዊት ጀነራሎች ሆነው መኮንኖች ሆነው ከዛ መጨረሻቸው ለውጥ ሲመጣ በ2007 8 9 10 የኦሮሞ ወጣትና የአማራ ወጣት በድንጋይ ታንክም ባንክም ሚሳኤልም ጀትም ድሮንም ይዘው የቀማቸው ወጣቱ ነው እና ያባረራቸውም ወጣቱ ነው። እነዛ መኮንኖች ደግሞ ከህወሓት መሪዎችና እነዛም አብረው ሄደው ለኢትዮጵያ ህዝብ ወግተውታል። ሰሜን ህዝብ አፍርሰው የኢትዮጵያ ህዝብም ወግተው ለትግራይ ህዝብም ጣጣ ሆነው ልጅህን አምጣ፣ ቀለብህን አምጣ፣ ዶሮ ቆሎውን፣ ፍየልን፣ በግም፣ በሬም፣ ላምም አምጣ ብለው ዘምተውበታል። ስለዚህ እነዚህ ሰዎች ተሸንፈው ነው ወደ ድርድር የመጡት። ተሸንፈው ወደ ድርድር ሲመጡ ግን እያደረጉት ያሉ ጣጣ የባሰ ነው። አሁን ተጠናክሮ 2 ዓመት አካባቢ ነው። እንዲያውም ትግራይ ከሚገርምሽ ይሄ ለውጥ በቪክቶሪያ ውል የነበረ ሲዋዋል የነበረውና ከዛ ጊዜያዊ አስተዳደር እኔ ሁለቱም አልወዳቸውም፣ ግን ጊዜያዊ አስተዳደር የሚባለው ከተቋቋመ በኋላ እንዲያውም ኢትዮጵያ መንግስት ግማሽ ነበረ፣ እዛ ግማሽ ነበረው። ግን ራሳችሁ አድርጉ፣ እኔ ቅርብኝ ከእናንተ ጊዜያዊ አስተዳደር ብሎ ለነሱ ሰጥቷቸው ነበረ። ከዛ ከሰጣቸው በኋላ ደግሞ በእነ አቶ ጌታቸው ጊዜ ዲሞክራሲ በትግራይ ተፈጠረ። ህዝቡ መሰብሰብ፣ መናገር፣ መሰለፍ፣ መጻፍ ጀመረ። አይገባም ነበረ። ቴሌቪዥንም ምናምንም የነሱ ሁለቱ ትግራይ ቴሌቪዥንና የወያኔ ቴሌቪዥን ብቻ እያየ ነበርና ከዛ እነሱ ከተፈጠሩ በኋላ መጽሔቶች ወጡ፣ ዲሞክራሲ ተፈጠረ። ከ1000 በላይ የሚሆኑ ሚዲያዎች ትግራይ ውስጥ ተፈጠሩ። የግል ሚዲያዎች፣ ማህበራዊ ሚዲያዎች ተፈጠሩ። ዲሞክራሲ በትግራይ ተፈጠረ። ያልነበረው 50 ዓመት ሙሉ ያልነበረው ተፈጠረ። ከዛ በኋላ እነዚህ ሰዎች ለምን ዲሞክራሲ ይመጣል? ለምን እኛንን አንድ ቤተሰብ ናቸው አመራሮቹ ሀሪያ እንደመሆናቸው መጠን እስካሁን ድረስ ያለውን ሁኔታ እኛ ነው የምንቆጣጠረው። በእኛ ነው ሚስትም ከባሏ ለመገናኘት ባልም ከሚስት ጋር ለመገናኘት እኛንን የምንፈቅደው ነው። ሁሉም እኛ ነው መፍቀድ ያለብን እና ዲሞክራሲ መምጣት የለበትም ብለው በጊዜ አስተዳደር የነበረውም ያለውም ወጣት ነው። ይሄ ወጣት ደግሞ ለውጥ ይፈልጋል። ህዝቡም ወጣቱም ለውጥ ይፈልጋል። የ50 ዓመቱ የበሰበሰውና የሻገተው አይፈልግም፣ ስርዓት አይፈልግም። ስለዚህ ህብረተሰቡ አሁን ለውጥ ፈልገዋል። የተወሰኑ የነሱ ጥቅመኞች ካልሆኑ በስተቀር የነሱ አሽከሮች ካልሆኑ በስተቀር በሙሉ ለውጥ ፈላጊ መጥተዋል። አሁን ለውጥ እንግዲህ ሀሪያ መጥታለች፣ በትግራይ ሙሉ መጥታለች። አሁን ግን እንደተባለው ያው አስረክቡ እየተባሉ ምክንያቱም ያ ጠመንጃ ያለው መኮንን ጠመንጃ ያላቸው መኮንኖች ከነሱ ጋር ጊዜያዊ አስተዳደርን ለመምታት ለመግደል ወይ ደግሞ ለማባረር ይሄ ጠመንጃ ያላቸው ሰዎች በዛን ጊዜ ትጥቃቸው ያልፈቱ ይፍቱ እያልን የነበረው ያልፈቱ ሰዎች መኮንኖች ከነ ጉባኤ አካሂጃለሁ የሚለው እኛ እንኳን ስብሰባ ነው ያካሄደው እንጂ ጉባኤ አይደለም ያካሄደው በትግራይ። ስለዚህ እነሱ ከነዛ ሆነው በጠመንጃ ለምሳሌ ከትላንትና ወዲያ በአድግራት የከንቲባው አባረው የራሳቸው ከንቲባ አድርገው
ማህተም ወስደው ትላንትና ደግሞ በምስራቅ በኩል የምስራቅ ዞን አስተዳደር ቀምተው የራሳቸው ገብተው በአዱ ጉደም ይባል በተንቤን በአድዋ አክሱም ሽሬ በዚህ 2 ቀን 3 ቀን ከአንድ ጀምረው በመቀሌ የነበረው ከንቲባ አውጥተው ሌላ የራሳቸው አድርገዋል ትላንትና ቀን። ስለዚህ ይሄንን በማን ነው ልክ ጌታቸውና ደብረጽዮን ሁለት ናቸው፣ ለሁለት ነው የተከፈሉት። ደብረጽዮን ለብቻው ጌታቸው በዓላማ ሁኔታ ነው የተለያዩት። የትግራይ ወጣቶችም ሆነ ህዝቡ ምንድነው የሚፍላጎቱ ምንድነው የሚፈልገው? እርሶ እንዳሉት ለውጥን ይፈልጋል። ነገር ግን አሁን በምን ምክንያት ነው እዛ አካባቢ ላይ ከወጣቶች ጋር ግጭት የሚገባበት ምክንያት? ወጣት የሚፈልግ ማን ነው? ለውጥ የሚፈልግ ወጣት አለ። ወጣት ማን ነው? ለውጥ የሚፈልግ ሽማግሌም አረጋዊትም አለ። እነሱ ደግሞ ይሄ ጉባኤ አካሂጃለሁ የሚለው የደብረጽዮን ግሩፕ ደግሞ በምንም አይነት ስልጣን 50 ዓመት ሆናለች። ይሄንን ወይ የሚመሩት ውጭ ሀገር ሆኖ አቶ ስብሃት ነጋ ነው የሚመሩት። የነ ፈትለወርቅ አጎቶች፣ የነ ደብረጽዮን አጎቶች፣ የነ ሌላ አጎቶች ናቸው እነዚህ። ስለዚህ እንግዲህ አቶ ስብሃት ነጋ የኢትዮጵያ መንግስት ባለውለታቸው ነው። ማርኮ በረሃ ላይ ማርኮ ከዛ በኋላ አሳክመው በሉ ታከሙ ብሎ ወደ ውጭ ነው የላካቸው። እሳቸው ግን ትግራይ እርስ በራሱ ለጊዜያው መንግስት እና በጊዜያው መንግስትና በፓርቲው ያለው ግጭት ወይ ደግሞ መጨቃጨቅ ወደ አንዷ ዘንብለው በአንድ በኩል ሆኖ በለው እያሉት ነው ያሉት። ይገርምሻል። እሱ ደግሞ ከትልቅ ሰው የሚጠበቅ አይደለም። ሌላው እንዳልኩሽ እነዛ መኮንኖች ያሉ መኮንኖች የትግራይ ያሉ ታጣቂዎች ያልፈቱ ታጣቂዎች ደግሞ ከዛኛው ሆነው ለዚህ እንትን ያደርጉት ነው። ህዝቡ ደግሞ ቅድም እንዳልኩሽ ለውጥ ይፈልጋል። ለውጥ ነው የሚፈልገው። ከእንግዲህ አንድ ሴት ከአድዋ እነሱ በተወለዱበት አድዋ ሲናገሩ ከእንግዲህ ስርዓት አድርጋችሁ ኑሩ እንጂ በሚጥሚጣ እንኳን ቂጣ እንሰጣችሁ እንኳን ልጆቻችን እንኳን በሪያችን እንኳን ንብረታችን አንሰጣችሁም፣ ተጠንቀቁ ነው ያሏቸው። ስለዚህ እስከዚህ ድረስ ደርሰዋል። ህዝቡ እንግዲህ አይፈልግም። ህዝቡ የሚፈልገው ሰላም ነው። ህዝቡ የሚፈልገው ዲሞክራሲ ነው። የትግራይ ልጆች እኮ ባለፈው 800 ነው ምናምን ያለቁት ባህር ላይ እኮ የትግራይ ልጆች ናቸው ተገልብጠው ከመርከብ ያለቁት። እና ትግራይ ተስፋ ሲያጣ ወጣቱ ወደ ባህር ይሄዳል። ዞንዴ ይበለዋል፣ አሳ ይበለዋል፣ ነብር ይበለዋል። እና በየቦታው ገደላ ገደሉ እያለቀ ያለው ወጣት መቅረት አለበት፣ መዳን አለበት ነው የኛ ህዝቡም የሚለው ይሄ ነው። ከእንግዲህ በእነሱ የሚሰለፍ አንድም ሰው የለም። ከሚገርምሽ ብቻቸውን ያሉ የታጠቁትና እነዚህ የዛ ፓርቲ ነን የሚሉ ህወሓት ለሁለት ዓለም ተከፈለው የዛኛው አቶ ጌታቸው ሳይሆን የነዛኛው ፓርቲ እንትን አድርጎ ህዝቡን ያስጨነቁት ነው። ትግራይ ውስጥ ያለው በየአውራጃው በየወረዳው በየቀበሌው በዚህ 3 ቀን ውስጥ እየተጨነቀ ነው ያለው ነው። አቶ ጌታቸው ረዳ ጋዜጣዊ መግለጫ መስጠታቸው ይታወሳልና ምን እንደምታለው ምንድነው ያነሱት ነጥብ? በዛ ውስጥ ምን ጥቅም ሳለው ለትግራይ ወጣት ለትግራይ ህዝብ አጠቃላይ ምንድነው ያለው ጠቀሜታ? ጠቀሜታው የሰጡት መግለጫ ያው ግዴታ የክልሉ ፕሬዝዳንት እንደመሆናቸው መጠን ግዴታ መግለጫ መስጠት አለባቸው ነው የሰጡት። መግለጫም ትክክለኛ አገላለጽ ነው የተናገሩት ትክክለኛ አገላለጽ ነው የተናገሩት። ነገር ግን የሚሰማ የለም። እዛ አካባቢ ያለው ኃይል ጠመንጃ የያዘው ነው እየተቆጣጠረው ያለው፣ ከጫፍ እስከ ጫፍ እየተቆጣጠረው ነው ያለው። ወደ ራያ አካባቢ ነው የቀረው እንጂ እየተቆጣጠረው ነው ያለው። ስለዚህ ወጣቱ ደግሞ በምንም አይነት አይልተኛም። ስለዚህ ለውጥ ፈላጊው አቶ ጌታቸውም ወጣት ናቸው። ለውጥም ፈላጊ እንደመሆናቸው መጠን ወጣቱ ከሳቸው ጋር ነው ያለው። ከጊዜው አስተዳደሩ ከሳቸው ጋር ነው ያለው ወጣቱ። እኔ ደግሞ የምለው አንድ ነገር ልንገርሽ። እኔ ደግሞ የሚናገረው የትግራይ ህዝብ መዳን ያለበት እርስ በራሱ ሰላም መፍጠር መኖር ነው ያለበት። ለውጡን መቀጠል መቻል አለበት።
ለውጡ ወደ ኋላ መመለስ የለበትም። ጠመንጃ እኮ ኢትዮጵያ ውስጥም ነበር እኮ ባለፈው የኦሮሞ ልጆችና የአማራ ልጆች ሲያባረሯቸው እኮ ጠመንጃም ሁሉም ነበራቸው እነዚህ ሰዎች። ነገር ግን በጣም ጠንካራ ወጣት ስለነበር በዛ ሰዓት ወጣቱ በድንጋይ ነው ያባረረው ወደ ትግራይ የላካቸው። እዛ ሄደው ነው እንደገና እንደ አዲስ። ስለዚህ እኔ ደግሞ የምለው ይሄ የፕሪቶሪያው ስምምነት መጽደቅ መቻል አለበት፣ ተግባር መዋል አለበት። አንደኛ እና አሜሪካን ነው ያዋዋሉት ያስፈረሙት። እነሱ ገብተው እነዚህ ጀነራሎች ነን የሚሉ እነዚህ ህገወጥ የሆኑ አመራሮች አንቋ አምጥቶ ለፍርድ ቤት ማቅረብ መቻል አለበት። ከዛ የአውሮፓ ህብረትም ነበረ በስብሰባው ላይ እሱ አስፈጸማለሁ ብሎ አፈራርሞ ነው እንትን ያደረገው። ስለዚህ እሱ እነሱን ለህግ ማቅረብ መቻል አለበት። አፍሪካ ህብረትም ኢጋድም ለፍርድ እነዚህ ሰዎች ህዝብ እየጨረሱ ያሉ ሰዎች በሰላም ዘመን በሰላም ጊዜ የሆነው አገራችን እያደገች ባለችበት ደረጃ ወደ ዓለም እነ ብሪክስ እነ አባል የሆንበት ሀያላን አገራት ወደብ እየጠየቅ ባህር እየጠየቅን ባለንበት ሰዓት ህዳሴ ግድባችን ጨርሰን ባለንበት ሰዓት በምግብ ራሳችን ችለን ባለንበት ሰዓት ኮሪደር ከጫፍ እስከ ጫፍ ከአዲስ አበባ እስከ ጫፍ እየሰራን ያለንበት ሰዓት እንደዚህ መንቀኞች ነቀርሶች ሰዎች እንደገና ተነስተው በ17 ዓመት ውጊያ አድርገው የትግራይ ህዝብ ኢትዮጵያ ህዝብም ጨርሰዋል። በኢትዮ ኤርትራ ከወንድሞቻችን ጋር ጣልተውናል። ከዛ ቀጥሎ ደግሞ አሁን 4 ዓመት 3 ዓመት እያስጨረሱ ነው ያሉት። ስለዚህ እነዚህ ሰዎች የዓለም መንግስታት በተለይ የፈረሙ ሰዎች የፈረሙ አገራት አሜሪካን ነች አንደኛዋ የፈረመችው፣ አፍሪካ ህብረት ነው፣ ኢጋድ ነው፣ አውሮፓ ህብረት ነው፣ አረቦች ናቸው እነዚህ ያስፈርሟቸው። ለሁለታችን አስፈርመዋል። ለኢትዮጵያ መንግስትም ለነሱም አስፈራርመውናል። ስለዚህ መደረግ ያለበት እኔ የምናገረው እነዚህ አካሎች እነዚህ ሰዎች ሁልጊዜ ጦርነት እያነሱ ጥይት እያነሱ ህዝብ ወጣት እየጨረሱ እነሱ ልጆቻቸው አሜሪካን ኤሮፓ አስቀምጠው የትግራይ ወጣትና ኢትዮጵያ ወጣት እየጨረሱ ያሉ ሰዎችን የፈረሙ ስለሆኑ በሰላም ስምምነቱ የፈረሙ ስለሆኑ አሁንም ስምምነቱን የፕሪቶሪያ ስምምነት እያፈረሱ ስላሉ እነሱ አንቆ አምጥቶ ለፍርድ ራሱ ለዓለም ፍርድ ቤት ማቅረብ አለበት የሚል ሀሳብ ነው ያለኝ። አሁን እንግዲህ ያው እንደነዚህ አይነት ችግሮች በዘላቂነት ለመፍታት የህዝብ ለህዝብ ግንኙነቱ መጠናከር አለበት። እንዲሁም ደግሞ መንግስትም የራሱን ድርሻ መወጣት አለበት። ሚዲያዎችም የራሳቸውን ድርሻ መወጣት አለባቸውና እስቲ እንደው ለትግራይ ህዝብ እንዲሁም ደግሞ ለአጠቃላይ ለኢትዮጵያውያን የሚመክሩት ነገር ካለ እንደዚህ ምክንያቱም ህዝብ አልፈልግም ያለው ነገር መጽደቅና መተግበር ስለማይችል አንዳንድ ደግሞ በዛ በኩልም አብረው የቆሙ ወጣቶች አሉ። ምናልባት በስተት ሊሆን ይችላል፣ እንዲሁም ደግሞ የሚጠይቁ ጥያቄ ያለ ተመለሰበት ሁኔታ ሊኖር ይችላል። ብቻ በማንኛውም መንገድ ከዛ አካባቢ የቆሙ ሰዎች ሊኖሩ ስለሚችሉ የእርሶ ምክር እዚህ ላይ ምንድን ነው? እኔ ለትግራይ ህዝብ ነው መጀመሪያ የማሳስበው። አሁንም በቅድም በአጋሜ በምስራቅ በአዲግራት አካባቢ ጓዳ ገብተው ወንበር የከንቲባ ወንበር ሲቀሙ የነሱ ጨርቅ ይዘው ሴቶች ትላልቅ ሴቶች ከ70-80 ዓመት እና ሽማግሌ ሰዎች እልል እያሉ ያስገቧቸው ነበር። በኋላ ደግሞ ጠመንጃ አለ፣ እንደዚህ የተደገነ ጠመንጃ አለ። አዘንኩኝ። ስለዚህ የትግራይ ሌላም አድጉደመም መቀሌም እየተደረገ ነው ያለው። እንደዚህ ሌላ በትግራይ ሙሉ እየተደረገ ነው ያለው። የትግራይ ህዝብ ሳይፈልጋቸው የነዚህ 50 ዓመት ሰዎች እድሜያቸው 90 እና 80 የሆነው አንድ ነገር የሚነግርሽ እነዚህ ጀነራል ነን የሚሉ መኮንኖች በ1974 ቀይ ኮከብ ዘመቻ ወይ ማነው እንትናን ለማገዝ ሻዕቢያን ለማገዝ 4 ብርጌድ ነው 5 ብርጌድ ናቅፋ ሄደው ያገዙና ከከበባ ያዳኑ ናቸው። በዛን ጊዜ እንግዲህ 30 እና 40 ዓመት ቢሆኑ ከዛ ሲደመር 50 ዓመት እንግዲህ አስቢው ወደ 90 ዓመት ምናምን ያሉ ሰዎች ናቸው። አሁን ይሄ ችግር እየፈጠሩ ያሉት ከ80 እስከ 90 ዓመት ያሉ ናቸው። ጀነራል ነው የሚለው ምንድነው የምትዩ? የድሮ ጀነራሎች አይደሉም። እነዚህ ደግሞ
ጀነራል ሳይሆኑ ያፈረሰ ቄስ ወይ ደግሞ ያፈረሰ ሐጂ እኮ ቤተክርስቲያን ወይ ደግሞ መስጊድ አይገባም፣ አይቀድስም፣ እንትን አያርግም። ስለዚህ እንደዚህ የሆኑ ሰዎች ናቸው ይሄ ለትግራይ ነቀርሳ ሆኖበት ያለው ከወያኔ የበለጠ የባሰ። ስለዚህ እኔ የምመክረው የትግራይ አባቶች እናቶች እነዚህ ሰዎች አውግዟቸው፣ አሳልፋችሁ ለፍርድ ስጧቸው ነው የምለው። ወጣቶች ደግሞ የጀመራችሁትን ለውጥ ቀጥሉበት፣ ግን ሰው እንዳይሞት ሰው እንዳይጎዳ ጥንቃቄ ያድርጋችሁ ለውጡበት። ምክንያቱም በኦሮሚያ እና በአማራ ያደረጉት ወጣቶች ልክ እንደዚህ ነው። በዚህ እንዲያውም እነሱ በዛን ጊዜ የነበራቸው ኃይል ኢትዮጵያ ሙሉ ተቆጣጥረው የነበሩበት ሰዓት ነው። አሁን ግን ትንሽ ትግራይ ነው ተቆጣጥረው ያሉት። ትግራይ ደግሞ አልተቆጣጠሩትም፣ በጠመንጃ ይዘው ነው እንትን ያደርጉ ያሉት። ስለዚህ ልክ እንደ 2010 ኢትዮጵያ እንዳደረገው ወጣት የኦሮሚያ ወጣት እናንተም ሌላ ሰው እንዳይጎዳ፣ ንብረት እንዳይባክም፣ እንዳይፈርስ፣ እንዳይሰባበር ተጠንቅቃችሁ ለውጣችሁን ቀጥሉበት። ይሄን ለውጥ ደግሞ ስልጣን የምትይዙት እናንተ ናቸው። መሪ የትግራይ መሪ የምትሆንበት ከሌላ ቦታ ሄዶ አይደለም፣ የዛ የተወለዳችሁ ናችሁና ከዛ ነው የሚሆነው። ሌላው የማስተላልፈው የመጨረሻው ለነዚህ የታጠቁና ህዝብ እየገደሉ ያሉ ነፍሰ ገዳዮች የህወሓት መሪዎች ሁለቱም የህወሓት መሪዎች ሁለት ማለቴ ይሄ ፓርቲ የተገነጠለው ፓርቲና እነ ደብረጽዮን ሌላው ጀነራል ነን የሚሉ የከሸፈባቸው ጀነራሎች እነሱ ደግሞ የምመክራቸው እባካችሁ ለወጣቶች ስልጣኑን ስጡት። ለውጡ አይመለስም ወደኋላ በምን የሚመለስ አይደለም። ስለዚህ ለነሱ ስጡ፣ እናንተም ፍርድ አግኙ ወይ ደግሞ ጦረታችሁ አክብራችሁ ልትኖሩ ትችላላችሁ። ስለዚህ ህዝብ እያስጨረሳችሁ 50 ዓመት ሙሉ መቀጠል በጣም ያስጸይፋል፣ አስጸያፊ ነውና ነውራም ስራ አትስሩ። ነውራም ሰርተ ብዙ የትግራይ ልጆች ጨርሳችኋል። ጨረሰው አባሁን ስንት ሚሊዮን እንዳለቀ ከዛ በፊትም ስንት እንዳለቀ ከኢትዮጵያም ስንት እንዳለቀ እናውቃለንና በተቻለ መጠን ስልጣናችሁ በሰላም አስረክቡና ህንኩ ብላችሁ ለወጣት ስልጣኑን አስረክቡ። የተማረ ወጣት አላት ትግራይ። እንደናንተ አእምሮ የደነዘዘ የቆሰለ አእምሮ አይደለምና ለነውት ብታስረክቡ ነው የሚለው። ሌላው ለኢትዮጵያ ህዝብ ደግሞ ኢትዮጵያ ህዝብ ማወቅ ያለበት ትልቅ ነገር አለ። ከነሱ የሚጠብቁ አሉ። ወያኔ የተወሰኑ ሰዎች ጥቅመኛ የሆኑ ወያኔ ቢመጣልን እኮ ይሄ መሬታችን ይመለሳል፣ ቤታችን እንትን ይሆናል ምናምን የሚላሉ። ተስፋ አታርጉ። ኢትዮጵያ በአሁን ሰዓት ድሮን እያመረተች ነው ያለችው። ከትንሽ ቀናት በኋላ ደግሞ ለውጭ እንሸጣለን ድሮን። መብራት ለሱዳን፣ ለኬንያ፣ ለጅቡቲ እየሸጥን ያለ ነው። ኤርትራ 200 ሜጋዋት ጀነሬተር ገዝቻለሁ ብላ በሰበር ዜና ከምታወራ ከኛ ከተከዘ ብትወስድ ይሻላታል። ስለዚህ ኢትዮጵያ በአሁን ሰዓት ከሀያል አገራን ጋር ነው ያለችው። ወደብ እየጠየቅን ያለ ነው። ኮሪደር ከጫፍ እስከ ጫፍ እያደገ ነው ያለው። ምርታችን እያደገ ነው። ሀገራችን እያደገች ነው ያለችው። ጥሩ መሪዎች አሏት። በኢትዮጵያ ያሉ መከላከያ ሰራዊቶቻችን አቅም ያላቸው ናቸው። ወጣት ጀነራሎች ናቸው። አቅም ያላቸው እነሱን የደነዘዙ ያረጁ አይደሉም። ስለዚህ ይሄን ማወቅ አለበት የኢትዮጵያ ሕዝብ። ሁለተኛ ደረጃ ደግሞ ከኢትዮ ኤርትራ ጦርነት ይነሳል ብሎ የሚያወሩ ብዙዎች አሉ። በተለይ ማህበራዊ ሚዲያዎች ምን አይቶ ኢትዮጵያ መንግስት ምን ብሎ ያውቃል? እስቲ እኛ ባህር ነው የጠየቅነው እኮ ለኤርትራ ብቻ አይደለም፣ ለሶማሌም፣ ለኬንያም፣ ለሱዳንም ለተለያዩ ነገር ነው። እንዲያውም የኛ ባህር ነበረ የአሰብና ምጽዋ። እኛ አልጠየቅንም። ጥቅም ወሰዱና ወይ መብራት ወሰዱ ወይ ደግሞ አየር መንገድ ወሰዱ ወይ ቴሌ ወሰዱ። ሀብታሞች ነን እኛ። ጤፍ ምን ወሰዱ እና ስጡን ብለን የለመንነው። ስለዚህ ማን ነው እንዋጋለን ያለው? ጠቅላይ ሚኒስትራችን አንድ ቀን ተናግሮ ያውቅም። የመከላከያ ሚኒስትራችን አንድ ቀን ተናግሮ ያውቅም። የጦር ኃይል ኤታማዦር ተናግሮ ያውቅም። ካላታደረም እኔም አንቺም ጋዜጠኞችም ተናግረን አናውቅም። ዝም ብሎ የሚያወሩት ነገር ነው። ይሄ የሚወራ ነገር እንደዚህ ተቀራረቡ፣ እንደዚህ ተከበቡ፣ ሻዕቢያ ምሽግ ቆፈረ ይቆፍር በግማሽ ሰዓት ነው ከተፈለገ። እኛ ግን የሰው አገር እንትን ማድረግ አንፈልግም እንጂ በ5 ደቂቃ የሚፈርስ ምሽግ ነው
ካለ ማለት ነው። በሱ በኩል እኔ አልሰማምና ይሄ የሚባለው ነገር የስጋት አይኖረን። የኢትዮጵያ ህዝቦች ስጋት የለም ምንም ነገር። በኢትዮጵያም እንደምታዩ በአማራም ሰላም እየሆነ ነው፣ በኦሮሚያም ሰላም እየሆነ ነው። በተለያዩ ቦታው በአፋርም የነበሩ ተዋጊዎች እጃቸው እየሰጡ ነው። በትግራይ ያሉም የግዴታ አሁን ቀኗ ደርሳለችና እጃቸው ይሰጣሉ። ያው የነበረው ትጥቅ ይፈታል፣ እርግጠኛ ነው የምነግርሽ። ምክንያቱም አሁን ፈቶ መጥተዋል። የሚጠየቁት ቅድም እንዳልኩሽ እነ አሜሪካን እነ ሌሎች እነ አውሮፓ እነ አፍሪካ ምናምን ስለሆኑ ብዙ ጦርነት የለም በኢትዮጵያ። ስለዚህ ዶክተር አብይ የተናገሩትን ማዳመጥ ያስፈልጋል። እኔ የተናገርኩትን ምንድነው ያለው ሙኡዝ እንደዚህ ዝም ብሎ ተናገረ በድፍን አይደለም መሆን ያለበትና በኢትዮጵያ ሰላም እየሆነ ያለው አገራችን ጥሩ ደረጃ ነው ያለችው። በጣም በዓለም ደረጃ በአፍሪካ ደረጃ የምታኮራ አገር ሆናለችና ስንናገር ሻይ ቤትን በምንም በማህበራዊ ሚዲያም እውነቱ ብናገር ኃጢያትም ነው እኮ ያልሆነ መናገር ራሱ ኃጢያት ነው በፈጣሪ በሙስሊምም በክርስቲያንም ኃጢያት ነው ያልሆነ መናገር። ስለዚህ ይሄ እስከሆነ ድረስ ኢትዮጵያውያን እናስተውል። ሰላም ነች ኢትዮጵያ። ሰላም እንደመሆኗ መጠን ደግሞ አንዳንድ ነገሮች ይኖራሉ፣ እነዚህ ደግሞ ይስተካከላሉ በአጭር ጊዜ የሚል ሐሳብ አለኝ። እጅግ በጣም ነው የማመሰግነው አቶ ሙኡዝ። እንግዲህ ለነበረን ቆይታ አመሰግናለሁ። እርሶም ጊዜውን ሰውተው እዚህ ድረስ መጥተው ይህን የመሰለ ቆንጆ ውይይት ስላደረግን እናመሰግናለን። እሺ እኔም አመሰግናለሁ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።